ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንዴት አረፈዳችሁ? ዛሬ በአውሮፓ ቻምፒየንስ ሊግ ቼልሲ በስታንፎርድ ብሪጅ አያክስን ያስተናግዳል። ዛሬ ምን ሊሆን ይችላል? ጨዋታው እንዴት ሊሆን ይችላል? ኤንዞ ማሬስካ ምን አይነት አሰላለፍ ይጠቀማሉ በሚለው ዙሪያ አጠር ያለ ቆይታ የሚኖረን ይሆናል። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ። ከዛ ውጭ ደግሞ እንደዚህ ቪዲዮዎችን ሰርቼ ስለቅ ግፋ ቢል ሰብስክራይብ እንኳን ባታደርጉ በማየት እንኳን ይሄ ረጅም ሰዓት በማየት ተባበሩ። እንደዛ ካላረጋችሁ እኔ የመስራት ሞራልም ራሱ አይኖረኝም። ስለዚህ ቪዲዮ ለእናንተ ነው የምሰራው። ቼልሲን ያው አብረን ነው አይደለም እንደግፈው። ስለዚህ እናንተም የኔን ሀሳቦች እየደገፋችሁ አብረን ቤተሰብ ሆነን እንቀጥላለን። ዛሬ በቻምፒየንስ ሊግ ሶስተኛ ዙር ጨዋታ በስታንፎርድ ብሪጅ የሚያደርግ ይሆናል። ቼልሲ አያክስን ነው የሚያስተናግደው። ከዚህ በፊት ከአያክስ ጋር ድራማዊ የሆነ ጨዋታ እንደነበረን ታስታውሳላችሁ። መቼም አብዛኛው የቼልሲ ደጋፊዎች የሚጠፋችሁ አይደለም። በጣም ማራኪ፣ በጣም ብዙ ጎሎች የተቆጠሩበት ጨዋታ ነበር። ስለዚህ ዛሬ ቼልሲም አያክስም ያሉበት ሁኔታ ልክ እንደ በፊቱ አይደለም። እንደዛም ሆኖ ዛሬ በቻምፒየንስ ሊጉ ይገናኛሉ። አብራችሁን ቆዩና የተወሰነ ቆይታ እናድርግ። ዛሬ በቻምፒየንስ ሊጉ ቼልሲ ከተከታታይ ድል በኋላ ነው የዛሬውን ጨዋታ የሚያደርገው። በፕሪሚየር ሊጉ 2 ተከታታይ ጨዋታዎችን ማሸነፍ ችሏል። ዛሬ በደጋፊውና በሜዳው ነው ይህንን ጨዋታ የሚያደርገው። በደጋፊው ፊት ሲጫወት ደግሞ ያው አንዳንዴ የተወሰኑ ደቂቃዎችን ጨዋታው ከእጁ እንደሚወጣ ይታወቃል። ከዛ በኋላ ግን በሂደት ወደ ጨዋታው ተመልሶ እያሸነፈ ውጤት ይዞ እየወጣ እንዳለ እያየን ያለ ነው። ዛሬ ደግሞ በቻምፒየንስ ሊጉ ቻምፒየንስ ሊግ ልክ እንደ ፕሪሚየር ሊጉ እድል የሚሰጥ ውድድር እንዳልሆነ ይታወቃል። ምክንያቱም ሶስተኛ ጨዋታ ነው። የመጀመሪያ ጨዋታውን መሸነፉ ይታወቃል በባየር ሚዩኒክ። ከዛ በኋላ ቤኔፊካን ማሸነፍ ችሏል ቼልሲ። አሁን ሶስተኛ ጨዋታውን ከአያክስ ጋር ያደርጋል። ያው የተሻለ ነጥብ የሰበሰቡ 16 ቡድኖች ቀጥታ እንደሚያልፉ ይታወቃል። ከዛ በታች ያሉት እስከ 24 ያሉት ደግሞ ፕሌይኦፍ ተጫውተው ነው የሚገቡት። ስለዚህ ወደዛ ደረጃ እንዳንሄድ እንደዚህ አይነት ጨዋታዎችን በተለይ ደግሞ በሜዳውና በደጋፊ ፊት የሚያደርጋቸውን ጨዋታዎች የማሸነፍ ግዴታ አለበት ቲሙ። አሁን ደግሞ ያሉበት የአሸናፊነት ስነ ልቦና ሞመንተሙ በጣም አሪፍ ነው። በማሸነፍ ውስጥ ስለሆነ እየተጓዙ ያሉት ዛሬም የተሻለ ውጤት የሚኖረን ይመስለኛል። እናንተ ግን የቼልሲ ደጋፊዎች ከሆናችሁ ይህንን ማሊያ ስታዩ ምንድን ነው የምታስታውሱት? ምን ትዝ ይላችኋል? ወይም ደግሞ ለእናንተ ቼልሲን መደገፍ ከጀመራችሁ ጀምሮ ፌቨራይት የሆነው ማሊያና ስፖንሰር የቱ ነው? ለእኔ በእርግጥ ይሄኛው ማሊያ ፌቨራይት አይደለም። ፍላይ ኤምሬት እና ሳምሰንግ በጣም በቃ አብዝቼ የምወዳቸው በጣም የምወዳቸው ማሊያዎች ናቸው። ይህንን ማሊያ ግን የማስታውሰው በ2021 ቼልሲ የአውሮፓ ቻምፒየንስ ሊግን ሻምፒዮን ሲሆን ብዙ ጨዋታዎችን በዚህ ማሊያ ተጫውተው ነበር። በቃ የድል ምልክቱ እስኪመስለኝ ድረስ ነበር በዛ ዓመት ይህንን ማሊያ ቼልሲ ይጠቀም የነበረው። ይህንን ማሊያ አድርጎ ገብቶ ብዙ ጨዋታዎችን ድል አድርጎ ሲወጣ ይሰማኛል እና ሰማያዊውን በጣም እየወደድኩት። በዛ ዓመት ግን ይህንን ማሊያ ቼልሲ ሲቀይር ብዙም ደስ አይለኝም ነበር። በተለይ ጀምስ እና ቺልዌል፣ ፑሊሲ ከነ ጀምስ ጋር ማውንት፣ በቃ እነዚህ ማሊያዎች እነሱ ውስጥ አይምሮ ውስጥ ገብቷል። በጣም ነው የምወደውና ለዛ ነው ዛሬ በቻምፒየንስ ሊግ ቀን ይህንን ማሊያ ለብሼ ይህንን ፕሮግራም ወደ እናንተ ማቅረብ የፈለግኩት። ስለዚህ ዛሬ ምሽት በሚኖረው ጨዋታ ኤንዞ ማሬስካ ምናልባት ከኖቲንግሃም ፎረስቱ ቡድን ብዙም የተለየ ነገር ይዞ ይገባል ብዬ አልጠብቅም። ማለት ሁለተኛ አጋማሽ ላይ የነበረው ቡድን ነው። የመጀመሪያው አጋማሽ ላይ የነበረው በብዛት እብደት የተሞላበት ነው። በተለይ ደግሞ ካይሴዶ ማረፍ እንዳለበት ሁላችንም እናምናለን። ግን ደግሞ ቡድኑ ያለ ካይሴዶ እጅግ በጣም ደካማና በጣም ባዶ እንደሆነ የኖቲንግሃም ፎረስት 45 ደቂቃው ጨዋታ በደንብ ያየንበት ነው። ስለዚህ ዛሬ ካይሴዶ ወደ ቋሚ አሰላለፉ የሚመጣ ነው የሚመስለኝ። የኤንዞ ፈርናንዴዝም ትሬኒንግ ሰርቷል። እስቲ ቼክ እናደርገዋለን ብሏል። እኔ አሁን አንዳንድ ተጫዋቾችን ልክ ሬሲ ጀምስን 6 ቁጥር ላይ
በብዛት ከአምና ጀምሮ ሲጠቀመው ኤንዞ ማሬስካ በስፋት አይተናል። ብዙ ጨዋታዎች ላይ ተደጋግሞ አይተናል። አሁን ደግሞ ማሎ ጉስቶን እንደዛ አድርጎ ለመጫወት ጥረት እያደረገ ነው። ሬሲ ጄምስ እንደዛ የተለያዩ ቦታዎች ላይ ሲያሰለፈውና ሲጫወት ምን አይነት ኳስ ብቃት እንዳለው ኳስን ተቆጣጥሮ መያዝ እንደሚችል ድሪብል ማድረግ እንደሚችል በቃ ኳሰኛ ስለሆነ ጄምስ ብዙም ያ ቦታ ጫና ሲበዛበት እንጂ ኳስ በመቆጣጠርና መስርቶ በመውጣት ችግር እንደሌለበት አይተናል። የማሎ ጉስቶ ግን እዛ ቦታ ላይ መጠቀም አላቅም፣ ቀጣይ ከሰራለት አላቅም። እስካሁን ባለው ሁኔታ ግን ሰርቶለታል ብሎ ማሰብ እጅግ በጣም ከባድ ነው። ኤንዞ ማሬስካ በሊቨርፑሉ ጨዋታ 10 ቁጥር ላይ አድርጎታል። ማሎ ጉስቶን የፓልመርን ቦታ ሸፍኖ እንዲጫወት አድርጎት ነበር። ግን ደግሞ እዛ ቦታ ላይ እሱ ብቻ ሳይሆን የተለያዩ ተጫዋቾች እየገቡ እየወጡ እየተመላለሱ ከኋላ ያሉትም ወደፊት እየተጠጉ ይጫወቱ ስለነበረ ብዙም ክፍተቱን አላየንም። በኖቲንግሃም ፎረስት ግን 6 ቁጥር በፍጹም ለሱ ያልተፈጠረ ቦታ እንደሆነ በግልጽ ያየንበትን 15 ደቂቃ አሳልፈናል። አሁን ካይሴዶ ከተመለሰ ግን ከላቪያ ጋር እሱን የሚያጣምረው ነው የሚሆነው። ከዛ ውጪ ተከላካይ መስመር ላይ እኔ አቼምፖንግ ባይነካው፣ በእርግጥ ገና ወጣት እንደመሆኑ ትልልቅ ጨዋታዎች ላይ ጫናዎችን መቋቋም እንዲችል እያሳረፈ የተወሰነ ጨዋታዎች ላይ እየጠበቀው እየተጠነቀቀለት እየተጫወተ እንዳለ እያየን ነው። ግን አሁን ባለው ፐርፎርማንስ አቼምፖንግ ቤስት ሆኖ መሰለፍ ያለበት ተጫዋች ነው። መቀመጥ አለበት ብዬ አላምንም። ከዚህ በፊትም በደንብ እንደሚያምንበት በግልጽ ያየንባቸው ብዙ ጨዋታዎች ነበሩ። አምና ከቦርንማውዝ ጋር ያደረጉትን ጨዋታ አንድ ኳስ ላይ በሱ ታይሚንግ ስህተት ጎል ተቆጠረና ነው የእሱ ምርጫ መሆኑ ያከተመው እንጂ ከዛ በፊትም የነበረው አቼምፖንግ እጅግ በጣም ምርጥ የነበረ ተጫዋች ነበር። የ18 ዓመት ልጅ አይመስልም። መረጋጋቱ፣ ይሄ ለቢውልዳፕ የሚሆን ድሪብል እያደረገ በፍጥነት ወደ ተቃራኒ ግማሽ ሜዳን አልፎ የሚሄድበት መንገድ ተከላካዩ ላይ አይመስልም ነበር። ከኳስ ጋር ያለው ምቾት በጣም አስደሳች ነው። ስለዚህ የኖቲንግሃም ፎረስትን የገጠመው ሁለተኛው ቡድን የመጀመሪያው ሳይሆን ሁለተኛ አጋማሽ ላይ ተቀይሮ የገባው ቡድን እነ ካይሴዶን ጨምሮ በዛሬው ጨዋታ እሱ የሚሆን ነው የሚመስለኝ። ስለዚህ ዛሬ ለቼልሲ የድል ቀን ነው። በተለይ በለመድንበት ዋንጫ ባሸነፍንበት መድረክ ለ2 ዓመት ርቀን ነበር። ማክሰኞና ሮብ ሲመጣ ሌሎችን ማየት በዚህ በቻምፒየንስ ሊጉ ዜማ ቼልሲን አለማስታወስ እጅግ በጣም የሚያበሳጭ ነበር። አሁን የቻምፒየንስ ሊጉ ዜማው በራሱ አስደሳችና በቃ በጣም ደስ የሚል የልብ እርካታ የሚሰጥ ነው። ስለዚህ ዛሬ ምሽት 4 ሰዓት ላይ በስታንፎርድ ብሪጅ አያክስን ቼልሲ ያስተናግዳል። ውጤቱ ምን ሊሆን ይችላል? አሰላለፋችንስ እንዴት ቢሆን ትመርጣላችሁ? የእናንተን ቤስት 11 አውጡ፣ ሀሳብ አስተያየታችሁን ስጡ። በማሊያ ዙሪያ የእናንተ ፌቨራይት የቼልሲ ማሊያ የቱ ነው? እነዚህን ሀሳቦች ኮሜንት ሴክሽን ላይ ያካፍሉን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ። በቃ ይሄ ሰብስክራይብ እየተደረገ አይደለም፣ ቆሟል ማለት ይቻላል። እሱ ብቻ ሳይሆን እንደዚህ ሰርቼ ለቀቄ እንኳን ሙሉ የ10 ደቂቃና የ8 ደቂቃ ቪዲዮ እንኳን ሙሉ እያያችሁ አይደለም። ስለዚህ ቤተሰብነታችን በጣም እያጠራጠረኝ ነው ያለ። ስለዚህ ሰብስክራይብ አድርጉ፣ የምሰራቸውን ቪዲዮዎች እዩ። የእናንተ ማበረታታት የእናንተ አስተያየት ለእኔ ትልቅ ጉልበት ስለሆነ ሀሳብ አስተያየታችሁንም አካፍሉን። መልካም ጨዋታ፣ መልካም ቀን፣ መልካም እድል። ምሽት 4 ሰዓት ምናልባት በቲክቶክ ከጨዋታው በፊት የተወሰነ ቆይታ ላደርግ እችላለሁ። ቲክቶክ ላይ የሚመቻችሁ መታችሁ ገስት ላይ ስለ ቼልሲ የሚሰማችሁን ማውራት ትችላላችሁ። መልካም ቀን፣ መልካም ውጤት። ምሽት 4 ሰዓት ላይ እንገናኝ።